ቋሚ ጠላት የለም። የሚያዋጣ ከሆነ ሰራለን። ያ እነሱ የውስጥ ህግ ሊኖራቸው ይችላል ነው። ስለዚህ እናንተ የሚፈቀድላችሁ ጀዋር መሐመድ የማይፈቀድለት እሱን እንደ ጠላት አድርጋችሁ የምታዩበትን መነጽር አውልቁና ይልቁንስ ያንን ካልፈለጋችሁ እናንተም ዲል አድርጉ። ዲል የሚባል ነገር እኮ አለ። ዲል የምታደርጉት እናንተ ከእንትና ጋብቻ ነው እንዴ? ከሶማሌው ጋብቻ ነው ወይ ከጅቡቲ መንግስት ጋር ነው? ዲል አድርጉ እናንተ። ጀዌ በቀደምታ የሰጠ ኢንተርቪው ላይ አይታችሁታል። ደረጀ ያ መጨረሻ ላይ ተናገረዋል። አምኤንደ ዲል ነው የምታደርገው። ዲል ማለት የገንዘብ አይደለም፣ የሉዓላዊነት አይደለም፣ አውቶሪቲ ዲል ነው የምናደርገው ብሏል። አውቶሪቲ ዲል ማለት ብዙ ነገር ትሞክራለህ፣ በሶስተኛ ወገን ገዢው መደብ አብይም ሊሆን ይችላል፣ ነገ ሌላም ሴት ልትሆን ትችላለች። ዲል ታደርጋለህ። በቃ እሱ በወጣው ልብ እናንተ ግቡ። ኢትስ ኦኬ። ህዝቡ ከተቀበላችሁ ምንም ችግር የለው። ችግሩ ጠዋት ኢፒፒ ማታ ብልጽግና ጀዋር የምንሆነው ነገርስ ሁላችንም ጉዲከኛ ዳኒኮ ይሄ ኖርማል ነው ለማለት ፈልጌ ነው። ኤኒዌይ እንደዚህ አይነት እንጭጭ የሆነ ህዝብን የሚያስጠይቅ ነገር አትስሩ። ለማንኛውም ለእንጭጭ ካድሬዎች እናንተ እንደዚህ እየተናገራችሁ ጀዊ እዛ ሀገር ውስጥ ጦርነት የሚያውጅ ሰው እንትን ላይ ይኖራል፣ ኢትዮጵያ ውስጥ ይኖራል። ያ ጦርነት ይቅር የሚል ሰው ደግሞ ይሰደዳል፣ ይሰደባል። ከባድ ናቸው። የሰቨን ይርስ ኦሮሞች ከ7 ዓመት በኋላ ያየናችሁ ኦሮሞዎች በጣም ደስ ትላላችሁ። ኤኒዌይ ጌጠኔ በጣም ነው። አንዳንዴ እንደ ፖለቲካ ቆሻሻ የለም። እኔ አሁን ጌታቸው ረዳንና ፕራይም ሚኒስቴር አብይ አህመድን ሳይ ይገርመኛል። ግን ጀዋር መሐመድና አብይ አህመድ አብረው